ሰላም እንዴት ናችሁ? ቤተሰብ ሰላም ነው? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ መተናል ማለት ነው። መተናል ሰርጋችንም ምናችንም እያጧጧፍን ቆይተን እንግዲህ አሁን ደግሞ ተመልሰን መተናል ማለት ነው። በነዳኒ ጉዳይ እንግዲህ የነዚህ ነገር አላልቅ ብለዋልና ትንሽ ልናወራ እንገደዳለን ማለት ነው። እና እንኳን ደህና መጣችሁ ውዶቼ። በትንሽ ቪዲዮ እናይና ከዛ በኋላ ሀሳባችንን እየሰጠን እንሄዳለን ማለት ነውና ዛሬ ባያችሁት ቪዲዮ ምን ተሰማችሁ? በመጀመሪያ ሄርሜና አብርሽ እንኳን ደስ አላችሁ። እንደዚህ በድምጽ አልሰራውም ነበረ፣ ቪዲዮ ብቻ ነበረ ስለቅ የነበረውና እንኳን ደስ አላችሁ፣ እንኳን ለዚህ ቀን አበቃችሁ ማለት ፈልጋለሁ። ያው ቡዜም እናመሰግናለን እህታችን ማለት ነው እና ከዛ ቀጥለን ደግሞ ዛሬ በተለቀቀው ቪዲዮ ምን ተሰማችሁ ማለት ፈልጋለሁ። እኔ የተሰማኝ ነገር እና የሆነ ዳኒ የጤና ችግር እንዳለበት እየተሰማኝ ያለውና እንዴት እንደሆነ ነግራችኋለሁ ማለት ነው። ብዙ ጊዜም ተናግረንበታል። እኔ ስለ ዳኒ ብዙ ጊዜ አውርቼ የማላቅም። ለምን ፌክ ናቸው፣ ሜሪና ዳኒ ፌክ ናቸው የሚሰሩት። ደግሞ አብርሃም ላይ ብቻ ሳይሆን ሩታ ላይ ነው በቀል እየሰሩ ያሉት ማለት ነው ሲመስለኝ። ከዚህ በፊት የሆነ ችግር የሆነ አብርሽ ጋር እንትን ሲሆን ምናምን ጊዜ እነሱ ስለነበረ የሚያጣሏቸው ምናምን ከዛ አብርሽ ጋር ተጠቅልላ እንደዚህ ተሰብስባ እነሱ ከህይወቷ አስወጥታቸው ነው እና የዛኔ በቀል ነው እየተበቀሉ ያሉት ማለት ነው። አሁን መሰለኝ አካሄዳቸው እንደዛ ነው የሚመስለው። ለምን መሰላችሁ? አንደኛ ለሩታ አስበውም አይደለም። ለሩታ አስበው ከሆነ በሰው ድግስ ላይ እንደዚህ አምጥተው አያዋርዷትም። አንደኛ ተፋታለች። ከ7 ወር በላይ ሆኗታል እሷ ከተፈታች ማለት ነው፣ ወረቀት ከቀደደች እና ወደዛ ፕሮግራም መምጣት ምንም አይመለከታትም። ሲጀመር ቦታውም አይደለም ማለት ነው። በምንም አይነት ምክንያት ልትመጣም አትችልም ነበረ። የእሷ ውድቀት የእሷ ውርዴት ስለሚያስደስታቸው ግን ሜሪና ዳኒ ይዘዋት መጥተዋል ማለት ነው። አንዳንዴ ሳስበው የሆነ የራሷ ሀሳብ የላትም እንዴ፣ ጭንቅላት የላትም እንዴ እስከምል ነው። በቃ በራሷ መወሰን አትችልም እንዴ እስከምል ነው እንትን የምለውና ፈጣሪ ምሕረቱን ያወርድላት። እሷ ራሱ በጤናዋ አትመስለኝም እንጂ አንድ ሰው ተሳስቶ እንጃ፣ አንድ ሰው ተሳስቶ ብዙ ጊዜ ይሳሳታል ብዬ አላስብም። ሰው ይሳሳታል፣ ነገር ግን አንዴ ነው እንጂ ዝም ብሎ እንደዚህ በተደጋጋሚ በሰው ጭንቅላት ብቻ እየተመራ ይሳሳታል ብዬ አላስብም እና እሷን በጤናዋ አይመስለኝም። ቤተሰቦቿ ቆም ብለው ቢያስቡና ልጅቷን ቢያድኗት ባይነኝ። እንግዲህ አገራችን ላይ የተፈታ ሰው ተፈታ ነው በቃ። በሱ ድግስ ላይ በሱ ፕሮግራም ላይ በሱ ምናምን ላይ ሂዶ እንደዚህ በፍቃዱ የሚዋረድ ሰው አለ ብዬ አላምንምና በዚህ አጋጣሚ በሜርና በዳኒ እየተመራች እንደሆነ የገባኝ ነገር ልንገራችሁ ማንዴ። ዳኒና ሜሪ ከህይወቴ ውጡ አታስፈልጉኝም ስትላቸው ጊዜ ታስታውሳላችሁ። አብርሽ ከታርቅ ያለው ነው ውጡልኝ ስትላቸው እንግዲህ በእኛም ማትሄድ ከሆነ የእኛ እንትን ማትል ከሆነ ብሎ አብርሽ ማነው ዳኒ ሂዶ ለአብርሽ ቀለበት እንዲያስር ነበር የነገረው ከሄርሜላ ጋር ማለት ነው። እና ቪዲዮውን አምጥቼዋለሁ አስታውሳችኋለሁ ማለት ነው፣ ታዩታላችሁ። አሁን ደግሞ ምን እያለ እንደሆነ እያየነው ስለሆነ ማለት ነው። እና ከዛ በኋላ እነዚህ ሰዎች ሊተውኝ ነው እንዴ ምናምን ብላ ነው ተመልሳ በእነሱ እየተመራች ያለችው እንጂ አብርሃም ጋር እንድትታረቅም ፈልገው አይደለም። እንግዲህ እንድታረቅ ወይም ደግሞ የሆነ ነገር እንዲኖራቸው ከእሱ ጋር ደስተኛ እንድትሆን ምናምን ቢፈልጉ ኑሮ ያኔ ታርቀናል፣ በቃ እናንተ ከህይወቴ መውጣት አለባቸው ስትላቸው ጊዜ ደስተኛ የሆኑ ነበረ። ደስተኛ ሊሆኑ አልቻሉም። በቃ ከኛ ህይወት ከወጣሽ ከኛ ትእዛዝ ከወጣሽ እንግዲህ ምን አደርገውን ራሳችን እናቃልን ብለው ፎክረውባት ነው የሄዱትና እች ልጅ የሆነ እኔ እንጃ በጣም ችግር ውስጥ ናት ያለችው። አልገባትም እሷና ቀጣይ ህይወቷን ቀጣይ በቃ ኑሮዋን ነው እያጨለሙባት ያሉት። ሰው ጋር እንዳትቆም ነው እያደረጓት ያሉት ማለት ነውና ራሷን ብታስከበር ባይነኝ እንደ ሴት ማለት ነው። እና ዳኒና ሜሪ ለእሷ አስበው ሳይሆን እሷ ላይ ነው በቀል እየሰሩ ያሉት ብዬ ነው የማስበው። ከአብርሽ ጋር እንደዚህ እንትን ሊያደርጉ የራሳቸው ጥላቻ ነው በእሷ እያራምዱ ያሉት። በነገራችን ላይ የእሷ በአብርሽ ላይ ያላቸውን ጥላቻ
ከነሱ በኋላ መጥቶ ከነሱ ታናሽ ሆኖ አብርሽ በስራም ቢሆን ከነሱ በኋላ መጥቶ ስለበለጣቸው በጣም ስለሚቀኑበት በሷ እንትን ለመበቀል ፈልገው ነው እንጂ ለሷ ጭራሽ አዝኖላት ምናምንም አይደለም። ያስታውቃል ነገር ስራቸው ሁሉ ማለት ነውና የሚያዝንልክ ሰው ሰላም እንዲፈጠር የሚፈልግ ሰው እንደዚህ አያደርግም። ጠላት ካልሆነ በስተቀር ማለት ነው። ያው ጠላት ከሩቅ አይመጣም የሚባለው አጠገቧ ሆነው ነው እየተጫወቱባት ያሉት ማለት ነውና በመቀጠል ምን ማለት ፈልጋለሁ መሰላችሁ? ዳኒ ደግሞ አብርሽ ከጽጌ ጋር ጓደኛሞች ስለሆኑ ከሱ በኋላ መጥተው ነገር ግን በጣም የጠበቀ ጓደኝነት እንደዚህ ቅርበት ስላላቸው በጣም ይቀናበታል ዳኒ ማለት ነው። የምሬን ነው የምላቸው። ትላንት ደግሞ በልደቷ ተገኝተዋል። እንግዲህ ሄርሚን ይዟት ነው የሄደውና ዛሬ ደግሞ እንደዚህ በድፍረት ትላንት የተናገረውን ወይም ከዛ በፊት ያወራውን ነገር ነው መጥቶ ያወራው ዳኒ ማለት ነው። ሰክረዋል ልጁ በቃ ጭንቅላቱ ራሱ ትክክል አይደለም። እና ቤተሰብ ምናምን ካላችሁት እንግዲህ ዳኒንም እርዱት፣ በቃ ጸበል ውሰዱት ማለት ፈልጋለሁ። ወደ ቪዲዮ እንሄድና ያው ከዛ ሀሳባችንን እንላለን ማለት ነው። እንኳን ደስ አለህ ሳትለኝ ኮንግራ ሳትለኝ ለደስታችሁ በደስታ የቀረ ስላልተገኘ ደብሮኛል። ግን ደግሞ ያው ስላልተመቸ ስራ ቢዚ እንደሚያደርገህ አውቃለሁ። ያ በስራ ምክንያት ነው። አንዳንድ ነገር እዛ ውስጥ የቀረበት ምክንያት ለዛ ነው። ደህና ነህ? አለሁልህ። ሰላም ነው? ፕሮግራሙ መድርከው አያምር ነበር? አንደኛ ነበረ። ምን አሁን እኔ ሼም ለማስያዝ ነው? ፕሮግራሙማ ምርጥ ነው። ቀርተህማ እንደዚህማ። አይ ፕሮግራሙ አሪፍ ነበረ። አንዳንድ ያልተመቻቸው ሴጣኖች ቢኖሩም ያው እሱን ደግሞ ፈጣሪ እንግዲህ አንድ በአንድ እየለቀመ አስወጣለን። አይ እንደዚህ በመጀመሪያ ደረጃ በደስታችሁ እንኳን ደስ አላችሁ። በደስታ ተቃዋሚ አይደለሁም። አንተ ደስ ሲለን እኔም ደስ ይለኛል። ምክንያቱም ወንድም እንኳን ደስ አለህ። እንኳን ደስ አለህ። ይኸውላችሁ ምንም የሚያስደስት ነገር አይደለም ያደረጋችሁት። ገባችሁ አይደለ? እሺ ዛሬ እሺ ለማንኛውም ማለት ነው ዛሬ ወደ መጣንበት ጉዳይ እንግባና ከአንተ ጋር ይቅርታ ጉዳይ የለኝም ወንድሜ፣ አንተ አውራ። እኔ ከእሱ ጋር ጉዳይ ስለሌለኝ ማለት ነው። እና አንተ ስለጠራኸኝም አንተ ስላዘዝከኝም ነው የመጣሁት። ሲቀጥል እኔ እሱም መኖሩን አላወቅኩኝ ነበር። ለምን እኛ ከዚህ በኋላ ነው እናስተዋ ያው ቃል ተገባባ ነው ምንድነው እሱ የሚገኝበት ቦታ ላይ ላለመገኘት ተነጋግረን ያው እንግዲህ እና ፍቅረኛዬ ማለት ነው እና ወሰንበታል። ከዚህ በኋላ እሱ ያለበት ቦታ ላለመገኘት እና በዛ ነው። በጣም ይቅርታ ወንድም። እሺ አይ ችግር የለውም። ያው ይሄ አንዳንድ ጊዜ እንዴት ነው ፋሚሊ ባልና ሚስት የሚያወራው ነገር አለ አይደል? ቃል ይገባባላል። እንደዛ ቃል ተገባብተን ነው የሚነሳና በዛ በጣም ቃል የምጠብቅ ሰው ትመስላለህ ስትታይ። ለማንኛውም ስታወራ እንደዛ ነው የሚመስለው አይደል? ቃል የምጠብቅ ሰው። ለማንኛውም ዛሬ ጠራናችሁ ዋነኛው ምክንያት ምንድን ነው? እሱም ይሁን እሺ፣ እሱን የጠራህ ዋነኛው ምክንያት ምንድን ነው? ባለፈው በጣም ግርግር ስለነበረ ምንም መደማመጥ አልቻልንም። እኛ የምንነግራችሁን አልሰማችሁንም፣ እናንተ የምንነግሩንም መደማመጥ አልቻልንም። እኔ ዛሬ የጠሯችሁ ዋነኛው ምክንያት ይሄ ቀለበት አግባብ አይደለም፣ ተረጋግተህ እንድታስቡ ስለምፈልግ ነው። ያደረገው ቀለበት ልክ አይደለም። ያረክበት ወቅት ደግሞ እዛው ጉዳይ ላይ ነው። አዎ ያረክበትን ጊዜ ልክ አይደለም። ገባህ አይደለ? ቢያንስ የሩታ ነገሮች ጋር ያዙልኝ። የሩታን ነገር ዝጋና እና ተመለስ። ነገ ሄዶ እዛ እያደረ የሚመጣ ባሉ ትፈልግ ጉዳይ አይደለም ማለት አሁን ጭቅጭቅ ማለት ነው አይደለም። የፈለኩ ለራሴ ጉዳይ ነበረ እንዴ ጉዳይ የማስተናግድበት እንትን የለኝም። እኔ እኮ አይመለከተኝም። ገባሽ? የሩታ ወንድም ስለሆንኩ እንጂ እኮ ለእኔ እኮ ምንም አንቺ ቀለበት አደረገሽ እኔ አንቺ አላፈቅርሽ ምን አይደለሽ ያስመሰለበት ግን እንደዛ ነው። ጭራሽ ነው ምንም መሰለሽ ለእንት ቆንጆ ለእንት ስላላገኘህ ለአንተ ነው ልዕልት የሆነችው። ለአንተ ነው ልዕልት የሆነችው። ገባ? ለአንተ ቆንጆ የሆነ በሁሉ ለሁሉም ሰው ቆንጆ የሆነ መሰለ ያጣለባኝ ተሳድቦ ይባል ላይ ነው። አንቺ ምን ፈልገሽ ነው? ገባሽ? አላጣውም ምንም ነገር። የመጀመሪያ የመጣች ሰሞኑን ረሳው እሪ ብለህ እኮ ስንት ነገር ሞክረህ ነበር አልተሳካልህም እንጂ። ስለዚህ
ነው ወንድሜ። የእሱ ንግግር አንዴ ከገባን ጥሩ ያንተ ነው ሲጀማ በመጀመሪያ ደረጃ አጥናሉ እና ቤቷ ምትታረጊ አልጓሪ ምታርጉት ማመና ፍልግ ማንቹ ይሄ ነገር ራሳችሁ ከመማችሁ ነበር ሲጀመር ያኔ የሚያደረጋችሁት። ሲቀጥል ደግሞ ምን ያኔ ደግሞ ራሴን ሳላውቅ ደግሞ ለተፈጠረ ነገር ምንም እኔ ጥፋተኛ ተጠያቂ ማለት ነው። ስለዚህ የሁለተኛ ልጅ ምናምን ለምትለው ነገር አያገባኝም ወንድሜ። ሌላው አንተ ከአንተ ምክር እንቀበላለሁኝ። ልክ ነህ፣ ሀሳብህ ትክክል ነው። ግን ደግሞ አንዳንድ ጊዜ ነገሮች ይገፋፉዋል። ቶ በቃ ነገር አሁን እሷ ቀለበት ካረኩላት በኋላ ልብ ማለት ነው ገባ። እኛ እኔንም ሄርሚንም እረፍት አልሰጡንም ገባ። በየቀኑ እኛ ላይ ነው የሚዘቱት ምናምን። ቢያንስ ግን አሁን እሷም ቀለበት ካረኩላት በኋላ ልቧ ተረጋግቷል። ደስ የሚል እንቅልፍ እየተኛችን ያለችው እኔም እንደዛው። ስለዚህ ከዚህ ጭንቀት ለመገላገል ብለን እንትን ያለው ነገር ነው ይሄንን። ስለዚህ ፈጣሪ ደግሞ ነገ ከነገ ወዲያ ደግሞ ብዙ ነገሮችን ያሳየናል። አለቀ። ይሄ ነው እኔ ነገር ልበልሽ። አሁን ላይ አብርሃም ከአንቺ ጋር ቀለበት አያደርግልሽም። ገባሽ? ሩታ አልፈቀደችም። ማስወለቅ እኮ እንችላለን። ከባድ ነው ለእናንተ ይገባኛል። ግን ትልቁ ጉዳይ ደግሞ ምንድነው? ከዛ ሁሉ በላይ ከይቅርታ መጠየቅ በላይ ትልቁ ጉዳይ ያልኳችሁ ምን መሰላችሁ? ሁለታችሁ ቀለበት እንድታደርጉ እፈልጋለሁ። ሁለታችሁ ቀለበት እንድታደርጉ እፈልጋለሁ። የእኔ ብቻ ሀሳብ አይደለም። እኔ ባስበው ግን ደግሞ የእናንተ ወዳጆችም ያው ከኋላ ያሉ ያግዙኛል። የተወሰኑ ሰዎች ከምናምን ይህን ሀሳብ ይፈልጉታል የእናንተን ቀለበት ማድረግ እና ያን ነገር ሳስበው የኔ ትናንትና ስለ ሄርሜላ ቀለበት እንድታደርጉ እፈልጋለሁ አንተና ሄርሜላ። ምክንያቱም በጣም ነው የምትዋደዱት፣ በጣም ነው የምትፋቀሩት። እኔ ነገሮችን በቃ እንደዚህ ማድረግ እፈልጋለሁ። ከዚህ በኋላ በእናንተ መሀል መግባት አልፈልግም። ገባችሁ አይደለ? በየቀኑ ያየሁት በእናንተ ላይ ያየሁት ምን ያህል እንደምትዋደዱና ምን ያህል እንደምትተሳሰቡ ነው ያየሁት። ሰው ያደረኩት ነገር ልክ እንዳልሆነ ሲገባኝ እንግዲህ ይሄን የተናገረበት ጊዜ ማለት ነው ከሩታ ጋር ተጣልተው ነው። እኔ ከአብርሃም ጋር ታሪቅ ያለው እናንተ በህይወቴ አታስፈልጉኝም፣ እናንተን እዚህ ቤት እሱ ሲመጣ እዚህ ቤት ሊያያቸው አይፈልግም ስትላቸው ጊዜ ሂዶ እንትና ጋር አብርሽ ጋር ሂዶ የተናገረውን ነገር ነው ማለት ነው። ሄርሜላና አብርሽ ቀለበት ማሰር አለባቸው ብሎ የተናገረበት ነውና አድምጡ። እናንተን ይቅርታ መጠየቅ ፈለኩኝ። ፕላስ ደግሞ ከዚህ በኋላ በቃ ደስተኛ ሆናችሁ እንዳያችሁ ፈልጋለሁ። ደስተኛ እንድትሆኑ ፈልጋለሁ። ደስተኛ ሆናችሁ እንድትኖሩ ፈልገውና ቀለበት እንድታደርጉ ፈልጋለሁ። ይህም ዛሬ ላይ ራሱ እርግጠኛ ቢሆን ነው እንጂ ለልጁ ያለውን አመለካከት እንዴት ሉሌ ብሎ ከእሷ ጋር እንኳን እንደዛ እየተናቃ አንገቱን እየደፋ ልጁን ለማየት ሲል ብዙ ነገር እንዳደረገ በጣም ግልጽ ነው። ሰምታችኋል። ያሉት እንዳለ ነገር አዳምጠዋል። እንዳለ አያገባህም በቃ ሰማኛል። አንድ ነገር ልንገርህ ማለት ነው። እስካሁን ማለት ነው ሄርሜላም ብዙ ነገር ስትናገር ያዳምጭሻለሁ፣ አንተም ብዙ ነገር ስትናገር ትሰምቻለሁ። እኔ እያንዳንዱ ነገር የታገዝኩት ለሩታ ብዬ ነው። ከዚህ በኋላ ግን አንድ ነገር ልንገርህ ማለት ነው። ሩታ እያለች ማለት ነው አንተ ለማንም ሲቀለበት አታደርግም። ገባ? እኔ ያለው ሜሪ ያለች ሩታ ዳኒ በጭራሽ ለሩታ አስበክ አታውቅም፣ አስበክላትም አታውቅም። ሲጀመር አንተስ በቀልክ ከአብርሃምና አብርሃም ጋር ነው። በአብርሃም ትቀናለክ። ካንተ በኋላ መጥቶ ጀግና ሆነዋል። በጣም አድገዋል። በጣም ተወዳጅ ነው። ሁሉም ሰው ይፈልገዋል። አክቲቭ ነው። ገባክ? ለዛ ነው አንተ እንቅልፍ የነሳክ እንጂ ስለሩታ ምንም ነገር አስበክ አታውቅም። ስለሩታማ ድሮም አንተ ጋር ነበረች፣ አሁንም አንተ ጋር ናት ያለችው። ገባክ? ሩታን አታሃት ወይም ደግሞ ሩታን ለማሳመን የምታደርገው ነገር ምንም ነገር የለም። ደስታ ጋም ራሱ እኮ ወርቅ ያስመለስካት ሰው እኮ አንተ ነህ እኮ። አንተ የሩታ ወዳጅ ነኝ ብትል ማን ያምናካል? እሷ እንዴት እንዳልገባት እኔ ግራ ገብቶኛል። እና ወርቅ ያክል እንኳን ሽልማት ብሎ በስጦታ መልክ ሰጥቷት ያስመለስክ ሰውዬ ነህ አንተ የቅርብ ጠላት፣ የሩታ የቅርብ ጠላት ነህ ዳኒ ማለት ነው። ዳኒም ሜሪ ሲጀመር የራሷም ህይወት የላትም፣ የምታስበውም ህይወት ስለሌላት ነው እሷ እየተጫነች አንተም እየሰራ ያለው ከእሷ ጋር ማለት ነው እንጂ በአብርሽ ስለምትቀና እንጂ በጭራሽ ለሩታ አስበክም አይደለም፣ አስበህላትም አታውቅም። ብታስብላት ኖሮ አብርሽ ጋር ብቻ አይደለም የለየሃት፣ ደስታ ጋርም ወርቁ እንዲመለስ ነው ያደረግከው። ገባክ? እንዲያውም የሆነ ነገር ስታሞጋግሰው አንተ ጥሩ አቋም አለክ ምናምን ስትለው የተናገርከው ጊዜ ነበረ። ስለምን አቋም ነው የምትዩ ምናምን ብለሃል አንተ። የኩሽና ለኩሽና ከሷ ጋር እንትን ስርስር እያልክ እንትን አትበልና ክፉ ነገር አታናግረን ማለት ነው። ሶ ልጅቷ እንዴት እንደማትነቃብህ አላቅም። ትፈራሃለች ልበል፣ ቪዲዮ ይዘህባት ይሆን እኔ አላቅም። ብቻ ይሄ ደግሞ አጀንዳ እንዳታደርጉት። እኔ
በምን ማለት ሰው በዚህ ልክ ራሱን እያዋረደ እንዴት እንትን ይላል ብዬ ነው እንጂ ምን ቪዲዮ ይዝባታል? ሲጀመር እሷ ራሷ ከፍታ እየሰጠችው አይደለ እንዴ? እና ምን ለማለት ፈልጌ ነው? ሩታ ሩታ አትበል። አስሬ ለሩታ አዝነካ አታውቅም። ሩታን ሳይሆን አብርሽ ነው ያንተ ጠላት። ለአብርሽ ስለምትመቀኙ በጣም ስለምትጠላው ስለምትቀናበት ነው። አብሶም ደግሞ የጽጌ ጓደኛ ስለሆነ በጣም ስለሚዋደዱ የእሷ ግንባር ቀደም ስለሆነ ጓደኛዋ ስለሆነ በዛ በቀናት ነው ተነሳስተክ ከኔ በኋላ መጥቶ እንዴት ያድጋል፣ ከኔ በኋላ መጥቶ እንዴት ተወዳጅ ይሆናል፣ ለምን የዋህ ይሆናል ብለክ ነው እንጂ በጭራሽ ለማንም ሰው አስበክ አታውቅም። ግን በዚህ አጋጣሚ ማለት ነው ስለ ራስህ ህይወት ብታስብ አሪፍ ነው። ለምን መሰለክ? አንተ ቢያንስ ለሱ በእድሜ በጣም ትበልጠዋለህ። እሱ የአንተ ታናሽ ሆኖ ይሄንን ነገር ሲያደርግ አንተ ምን ደረጃ ላይ መድረስ ነበረብክ ማወቅ አለብክ። እና እሱ ላይ ባትደርስ እንኳን አብርሽ ጋር ባትደርስ ራሱ ግን የራስህን ህይወት የራስህን ኑሮ ኑር በእናትህ። እንዴ ሰው እንዴት ዛም እያለ ነገሮችን እንትን እያምታታ ብቻ ይኖራል? ዘላለሙ እንዴት ይኖራል? ስንት ዓመት ልስኖር ነው እንደዚህ እያምታታክ ማለት ነው? አይደበርክም እንዴ? እንዴ ህይወት ምናምን አያጓጓህም እንዴ ዳኒ? እንዴ ጓደኞች እኮ ስንት ነገር አድርገዋል በዚህ ሰዓት ማለት ነው። እና ለራስክ ብታስብ ባይ ነኝ። በጤናክ እንኳን አይመስለኝም። የሆነ ችግር አለብክ። አሁን ብሰውብሃል። ለምን በቃ ተስፋ እየቆረጥክ ያክል ነው የሚመስለኝና ልጁን ተፋታው በቃ። ልጁ ያንተ ታናሽ ሆኖ እንዲሁም የታናሽ ነው አብርሽ በእድሜ ማለት ነው። እንደዛ ሆኖ ግን በጣም እንደሚበልጥክ ስለምታውቅ ነው። ደግሞ እችን የመሰለች ሴት ደግሞ አጠገቡ ሲጥልለት ፈጣሪ ደግሞ በቃ አንቦቀበቀክ ነው የምልህ። በጣም ነው የተንቀጠቀጥከው እንጂ ሄርሜላ እኮ ለአንተ እንደማትሆን እኮ ታውቃለህ። ነገር ግን በሱ እንትን ሰላምህን አጥተሃልና ልጁ የራሱ ኑሮ ነው እየኖረ ያለው። የራስክን ኑሮ ኑር በቃ። በእናትህ ተፋተው። ለሱም ሰበብ አትሆንበት እንጂ እጁ ላይ እኮ የፈለገውን ነገር ማድረግ እኮ ይችላል። አንተን ግን በጣም ስለሚንቅህ ነው የማይነካ። አንተ የሆነ ወደ ሴት የተቀየርኩ ወንድ ነክ መሰለኝ። እንደዛ አይነት ነው የምናይብህ ማለት ነው። በጣም ነው የምታስጠላው ወንድ። በዚህ ልክ ወሬኛ ወንድ፣ በዚህ ልክ ልክስክስ ወንድ የለም። እና ሩታ አትበል። ለሩታ አዝነክ ሳይሆን ሩታም ሰላም እንድትሆን አትፈልግም። የሩታም መጀመሪያ አብርሽና ሩታ የተገናኙበት ጊዜ የዛኔ በቀል ስላለብክ ነው እየተጫወታችሁባት ያላችሁ እንጂ ለሩታ አዝናችሁም አይደለም። ለሩታ የሚያዝን ሰው ወይም ደግሞ ለሷ የሚያስብ ሰው እኮ ባሏ የነበረውን የተፋታችሁን ከወራት በፊት የተፋቱ ሰዎችን ፕሮግራም ላይ ይዛችኋት አትሄዱም ነበረ? ምን ለመሆን ነው ይዛችኋት ሄዳችሁት? እንድትዋረድ እንድትሰደብ በዚህ ልክ ወንድ እንደጠፋ በሀገሩ እንትን እንድትል እሷም እኮ አትፈልገውም። በነገራችን ላይ አብርሃም ጋር እኮ ቅሬታ አለባት። አስቀይሞኛል ብላ ነው የምታስበው፣ ለመበቀል ነው የምታስበው እንጂ አትፈልገውም። ስለዚህ ህዝብ ፊት አስመጥታችሁ ካሜራ ፊት እንደገና ደግሞ እዛ የታደመ ሰው አለ፣ ስንት ሰው አይን ላይ ያስገባችኋት ማለት ነው። ስለዚህ እናንተ ብታስቡላት ኑሮ ከሱ ነበረ እንጂ የምታርቋት እሱን አይደለም የምታፋልጓት ማለት ነው። እና አስሬ እንትን አትበል። አንተ የአብርሃም ጠላት ነህ እንጂ ስለ ሩታ አስበክ ምናምን አይደለም። አብርሃም ደግሞ አንተን ረስቶክ የራሱ ኑሮ እየኖረ ያለ ሰው ነው። እና በዚህ አጋጣሚ ልነግርክ ብዬ ነው። ካልፈቀድልህ አንተ ቀለበት አታደርግም። ስለዚህ አሁን የጠራን ዋነኛው ነገር ወንድም ባለበት አንተ የጠራሁት ቀለበቱን እንድትወልቅላት ነው። ገባህ? ቀለበቱን አውልቀው። አሁን ለእሷ ቀለበት የማድረግ ጊዜው አይደለም። ገባህ? ሩታ አልፈቀደችልህም። እኔን ማለት ነው። አዎ ቀለበት ያርግ ብላ እስካልፈቀደች ድረስ ቀለበት እንድታደርግላት አልፈልግም። ስለዚህ አንተ ማትወልቅላት ከሆነ አውልቀዋለሁ። እዚህ ጋር እየተጋፋው ያለ ማለት ነው። ቀለበቱን ሊያወልቅ ፈልጎ ሳይሆን አብርሃምን ለማሳሳት ነው። በቃ እዛ ፕሮግራም ላይ ምናምን ሊያሳስቱት መጥተው ነበረ። እሱ ደግሞ በሲስተም ሸኝቷቸዋል፣ አዋርዶ ሸኛቸው። ከዛ አሁን ደግሞ እየተጋፋ ያለው ቀለበቱን ከሄርሜላ ለማስወጣት ሳይሆን አብርሃምን ስሜታዊ ሆኖ እንዲመታው ነው የሚፈልገው፣ እንዲታሰር ነው የሚፈልጉት። ይሄን ነው እንጂ ከሄርሜላ እንትን ቀለበቱን ሊያወጣ ምናምን አይደለም። ነገር ግን በዛ መሀል አብርሽ ሊሳሳት ይችላል ብሎ ያቀደበት ነገር ስላለ ነው። እንግዲህ በጣም እኔ የአብርሃም ትዕግስት በጣም አድንቄዋለሁ። እግዚአብሔርን ሊጨበጨብለት ይገባል እንጂ ሌላ ሰው ቢሆን እዛ 32 ጥርሱን ነበር እጁ ላይ የሚያስረክበው። የምሬ ነው የምላችሁ። በጣም አበዛው ዳኒ።
ምን አለ መሰለህ ነገሩን በንግግር መፍታት እንጂ እሱ ይገርማል። እንደውም ሰማኛለህ ቀለበት አታደርግላት እኮ በቃ እኔ የምፈልገው ታገኛለሽ ስራ ሳይሆን በቃ ይበቃል። ገባህ? በቃ ይበቃል። ደጋግሜ ነው ቀለበት ማድረግላት። ስማኝ አሁን እኔን አንተ ቀለበት አታደርግም ደግሞ እያሰረልኝ ነው ድጋሚ ነገም ከነገ ወዲያም እንደዚሁ ሰርፕራይዝ እንደውም እንዲያቃጥላችሁ ከሆነ ሁሌ በየሳምንቱ ቀለበት ፕሮግራም የኔና ሄርሜላ ይኖረናል። እዛ ላይ ደግሞ አልፈቀደችልም። ቀደም አልጠራሁም ነበር አይደል? ከዚህ በኋላ ግን በየሳምንቱ እሑድ ቀን የቀለበት ፕሮግራም ስላለ ቀድሜ ባልሆነ ይህን ፕሮግራም አታዘጋጅም ነበር።